ኦኬ ከዚህ በፊት በነበረው ፓርት እንግዲህ አርትሜቲክ ኦፕሬተር የሚለውን በዲቴል ለማየት ሞክረናል ማለት ነው። ጥሩ አንደርስታንዲንግ አግኝታችኋል ብዬ አስባለሁ በዚህ አርትሜቲክ ኦፕሬተር ውስጥ ማለት ነው። አርትሜቲክ ኦፕሬተሮችን በፍሎት ውስጥ፣ በኢንቲጀር ውስጥ እንዲሁም በስትሪንግ እንዴት መጠቀም እንችላለን፣ የትኛው ይቻላል፣ የትኛው አይቻልም፣ የትኛው ኤረር ያመጣል፣ የትኛው ኤረር አያመጣም የሚለውን በዲቴል ማየት ችለናል። ቀጣይ እንግዲህ ፓይተን ውስጥ ከምናያቸው ኦፕሬተሮች ውስጥ ቀጣዩ ኮምፓሪዥን ኦፕሬተር ነው። ስለዚህ አርትሜቲክ ኦፕሬተርን ከጨረስነ በዚህ መልኩ አንደርስታንድ ካደረግነ በፊት በነበሩት ፓርቶች ላይ በዚህኛው ፓርት እንግዲህ የምናየው ኮምፓሪዥን ኦፕሬተር የሚባለው ነው ማለት። ስለዚህ ኮምፓሪዥን ኦፕሬተር እንግዲህ በኢንትሮዳክሽኑ ፓርት ውስጥ እንዳየ ነው ልክ እንደ አርትሜቲክ ኦፕሬተር የኦፕሬተር አይነት ነው። በፓይተን ውስጥ ልንጠቀመው የምችል ነገር ግን ኮምፔር ለማድረግ የሚጠቅመን ነገር ነው። ኮምፓሪዥን ማለት እንግዲህ ሁለት ነገሮች ወይም ሶስት ነገሮች ሲኖሩ አንዱን ከአንዱ ለማወዳደር የሚጠቀምበት ነው። እንደ ሀሳቡ ወይም በአጠቃላይ ሀሳቡን ለመረዳት በዚህ መልኩ ነው መረዳት ያለባችሁ ማለት ነው። ኮምፓሪዥን ኦፕሬተር እንግዲህ ኮምፔር ለማድረግ ለማወዳደር የምንጠቀምበት ነው። ከነዚህ ውስጥ እንግዲህ ኮምፓሪዥን ኦፕሬተር ውስጥ ከሚባሉት እኩል ነው ምልክት አንዱ ነው፣ ወይም ደግሞ እኩል ነው የሚለው አንዱ የኮምፓሪዥን ኦፕሬተሮቹ ውስጥ አንዱ ነው ማለት። ለምሳሌ አንድ ነገር ከአንድ ነገር እኩል ነው ወይም እኩል አይደለም። ለምሳሌ እዚህ ጋር ኖት ኢኳል ቱ አለ፣ እኩል አይደለም፣ ይበልጣል፣ ያንሳል፣ ያንሳል ወይም ይበልጣል፣ ይበልጣል ወይም ያንሳል፣ እኩል ነው ወይም ያንሳል። ልክ እንደዚህ አይነት ነገሮች ኮምፓሪዥን ኦፕሬተር ተብሎ ይጠራሉ። ስለዚህ በዚህ ፓርት ላይ በዲቴል ልናየው የምንችለው ኮምፓሪዥን ኦፕሬተሮች ነው። የተለያዩ ዳታ ታይፖች አሉ። እነሱ በቀላሉ ኮምፔር ለማድረግ ነው። ለምሳሌ ከዚህ በፊት እንዳየነው ለምሳሌ ኢንት እና ፍሎት አለ። ፍሎት እና ኢንት ናምበሮች ናቸው፣ ቁጥሮች ናቸው። እነዚህ ቁጥሮችን ኮምፔር ማድረግ በጣም ቀላል ነው። ላይክ እንደ ማቴማቲክሱ ነው፣ በጣም ቀላል ነው። እሱም ገብቼ በዲቴል ወይም ደግሞ ጊዜ መጨረስ አልፈልግም። ለምሳሌ ኤክስ እኩል ነው 11 አልሁኝ፣ ዋይ ሌላ ቫሊዩ ለምሳሌ ብሰጠው የዋይ ቫሊዩ፣ ስለዚህ ሁለቱ እኩል ናቸው ወይ የሚለውን ቼክ ለማድረግ ይሄንን ሁለት የእኩል ነው ምልክት በመጠቀም ኢኳልቱ ማለት ነው። ምክንያቱም አንዱ ከሆነ ለምሳሌ ቫሪያብል አሳይን ስናደርግ የምታስታውሱት አንድ የእኩል ነው ምልክት ነው የምንጠቀመው። አንድ የእኩል ነው ምልክት በፓይተን ውስጥ አሳይመንት ኦፕሬተር ይባላል። ቫሪያብሎችን አሳይን ለማድረግ ነው የሚጠቅመን። ነገር ግን የማቴማቲክሱን ወይም የሂሳቡን እኩል ነው ለመጠቀም ሁለት የእኩል ነው ምልክት እዚህ ጋር ነው የምንጠቀመው። ስለዚህ አንድ ቁጥር ከሌላ ቁጥር እኩል ነው ወይ፣ አንዱ ቁጥር ከሌላ ቁጥር እኩል አይደለም ወይ፣ ይበልጣል ወይ ያንሳል ወይ፣ እኩል ይሆናል ወይም ያንሳል፣ እኩል ይሆናል ወይም ይበልጣል የሚሉ ነገሮችን ኮምፔር ለማድረግ ለማወዳደር በጣም ቀላል ነው። ማቴማቲክሱ ኮንሴፕት ሴም ነው፣ ምንም ልዩነት የለውም። ነገር ግን አሁን ኮምፓሪዥን ኦፕሬተሮችን ስታስቡ አውትፑት ወይም ውጤቱ ምንድን ነው ስትሉ፣ ለምሳሌ አንድ ቁጥር ከሌላ ቁጥር እኩል ነው ወይ ብላችሁ ብታረጉ ወይ ትሩ ነው ወይ ፎልስ ነው። እኩል አይደለም ወይ ስትሉ ወይ ትሩ ነው ወይ ፎልስ ነው። ይበልጣል ወይ ስትሉ ወይ ትሩ ወይ ፎልስ። ስለዚህ አውትፑታቸው ወይም መልሳቸው ወይ ትሩ ነው ወይ ፎልስ ነው። ለኮምፓሪዥን ነው የምጠቀመው። በተለይ ይህንን እንግዲህ ትኩረት ሰጥቶ ለማየት ወይም ደግሞ ሞር ግልጽ የሚሆንላችሁ እንግዲህ ኮንዲሽናል ስቴትመንቶች ለምሳሌ መጠን ኢፍ ስቴትመንት ተጠቅመን ለምሳሌ ብንሰራ እነዚህ ኦፕሬተሮች እንጠቀማለን። ኢፍ ብለን ለምሳሌ እንደ ኮንዲሽን ይሄ ከዚህ እኩል ከሆነ ይህን ስራለን፣ ካልሆነ ይህን አድርግልኝ አይነት ኮንዲሽኖችን ስንሰራ ኮንዲሽናል ስቴትመንት ላይ ስንመጣ ማለት ነው። አንደርስታንድ በደንብ ታደርጉታላችሁ። ነገር ግን ኢንቲጀሮች እና ፍሎቶችን በቀላሉ ኮምፓሪዥን ኦፕሬተሮችን መጠቀም ትችላላችሁ። ምንም አዲስ ኮንሴፕት የለውም ከማትስ የተለየ ወይም ከሂሳቡ። እኩል ከሆኑ ትሩ ይሆናል፣ እኩል ካልሆኑ ፎልስ ይሆናል። የሚበልጥ ከሆነ ይሄ ከዚህ ይበልጣል ካላችሁት የሚበልጥ ከሆነ ትሩ ይሆናል፣ የሚያንስ ከሆነ ፎልስ ይሆናል። ልክ እንደዛ ነው። ሌላ የተለየ ነገር የለውም ማለት። ነገር ግን በስትሪንግ ውስጥ እነዚህ ነገሮች እንዴት መጠቀም እንችላለን ነው። ለምሳሌ ከዚህ ጋር ማይኔም የሚል አወቃ ብየዋለሁ። ላስት ኔም ዘመኑ ይላል እዚህ ጋር እንደምትመለከቱት ማለት ነው። ሰው ከዚህ በፊት ክሬት ያደረጉት ቫሪያብል ነው። ስለዚህ እነዚህን አርትሜቲክ ኦፕሬተር ስንሰራ ማለት ነው። ከዛ በኋላ እንግዲህ ፉል ኔም ብዬ ኮንካትኔሽን እዚህ ጋር የሰራ ነው። ነገር ግን እዚህ ጋር መጥቼ ማይ ኔም ኢኳልስ ቱ ላስት ኔም ብለው እዚህ ጋር ማለት ነው ፕሪንት ላርግና በፕሪንት ውስጥ ማይ ኔም እኩል ነው ለማለት ሁለቴ ነው እኩል ነው ምልክት የምትጠቀሙ ማለት ነው። ከዛ ኢኳልስ ቱ ላስት ኔም። ይሄ ማለት አሁን አወቀ ከዘመኑ ጋር እኩል ነው ወይ ያልኩት ነው። ስለዚህ ትሩ ነው ወይስ ፎልስ ነው? ይታወቃል ፎልስ ነው፣ ምክንያቱም አወቀና ዘመኑ እኩል አይደሉም። ስለዚህ ራን ላድርግና እስቲ ልየው። ከዛ በፊት ግን ይሄን ለምሳሌ ይሄን ፕሪንት ከዚህ በፊት የነበረውን እንደዚህ ኮሜንት ላድርግና ራን ላድርገው። አሁን ይሄንን እንደምትመለከቱት ፎልስ የሚል አውትፑት ሰጠኝ ማለት ነው። ስለዚህ አሁን ይሄንን ማይን የሚለው አወቀ ነው፣ ላስትን የሚለው ዘመኑ። ስለዚህ አወቀ ከዘመኑ ጋር እኩል ነው ወይ ብዬ ስጠይቀው ስትሪንግ ነው ፎልስ ይሆናል ማለት ነው። ይህን ግን ለምሳሌ ኖት ኢኳል ቱ ባረገውስ እንደዚህ ኖት ኢኳል ቱ ለማድረግ ኤክስክላሜሽን ምልክት አድርጋችሁ እኩል ነው አንድ እኩል ነው አድርጋችሁ ብታረጉ። ስለዚህ አሁን ይህን ራን ባረገው እንደገና ትሩ ይለኛል። እኩል አይደሉም፣ ምክንያቱም ማይ ኔም እና ላስት ኔም አወቀና ዘመኑ የሚሉት እኩል አይደሉም። ስለዚህ እኩል አይደሉም ስለሆነ ይህ ሎጂክ ትሩ ሆነ ማለት ነው። ልክ እንደዚህ
እነዚህንም መጠቀም ትችላላችሁ። ለምሳሌ ግሬተር ዛን ኢኳል ቱ ምናምን እነዚህ አሁን በቁጥሮች ነው የሚሆነው እንጂ ስትሪንጎችን ማወዳደራቸው ለምሳሌ ስትሪንጉ አንዱ ስትሪንግ አወቀ ከዘመኑ ይበልጣል ወይ እንደዚያ አሰሩም ሎጂካል አይደለም ስታስቡት ራሱ። ነገር ግን እንደዚህ እኩል ነው ወይም እኩል አይደለም የሚለውን ግን ካልኩሌት ማድረግ ትችላለች። ለምሳሌ ላስትን የሚለውን ይህንም አወቀ ባረገው እንደዚህ ባረገው እና አሁን ራን ባረገው ለምሳሌ ፎልስ ይሆናል ማለት ነው። ምክንያቱም ሁለቱ ተመሳሳይ ናቸው። ማይ ኔም ላስት ኔም አወቀ የሚል ስለያዙ እኩል አይደለም ወይ ስለው ፎልስ አለኝ። እኩል ነው ባረገው ግን ለምሳሌ ይህንን እኩል ናቸው ወይ አድርጌ ራን ባረገው ትሩ ይሆናል ማለት ምክንያቱም አወቀ ነው የሚሆነው። ስለዚህ ማይ ኔምም ላስት ኔም አወቀ የሚል ቫሪያብል ከያዙ እዚህ ጋር እንደምትመለከቱት እኩል ይሆናል። ስለዚህ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ስለዚህ ኮምፓሪዥን ኦፕሬተሮች ነገሮችን ኮምፔር ለማድረግ የሚጠቅሙ ናቸው። ለምሳሌ እንዲሁ ለማሳየት ያህል ከዚህ ጋር ፕሪንት ብዬ ለምሳሌ ቁጥሮችን ቸክ ለማድረግ ያህል ለምሳሌ 25 ይበልጣል ለምሳሌ ግሬተር ዛን ማለት ነው ከ20 ባረገው ትሩ ነው ፎልስ ነው የሚሰጥ የሚለውን እናያለን። አሁን በሎጂክ ስታስቡት እንደምትመለከት ትሩ ነው 25 ከ20 ይበልጣል። ግን እኩል ነው ወይም ይበልጣል ባረገውም ግሬተር ዛን ኦር ኢኳል ቱ ማለት ነው ኦልሬዲ ይህንን ራን ባደርገው አሁን እዚህ ጋር እንደምትመለከቱት ትሩ ነው የሚሆነው። ሌዛን ባረገው ግን ይህንን ሌዛን ኦር ኢኳል ቱ ባረገው ፎልስ ይሆናል ማለት ነው። እንደምትመለከቱ ሁለተኛው ፎልስ ይሆናል። የመጀመሪያው ትሩ የዚህ የኔሜ ስለሆነ ማለት ነው። እዚህ ጋር ኮሜንት አድርገን ይህኛውን ማየት ትችላላችሁ። ስለዚህ በዚህ መልኩ ቼክ ማድረግ ትችላላችሁ፣ ወይም ደግሞ እነዚህን ኮምፓሪዥን ኦፕሬተሮችን መጠቀም ትችላላችሁ ማለት ነው። እዚህ ጋር እኩል ነው አለ፣ ሌዛን ኦር ኢኳል ቱ ለምሳሌ ግሬተር ዛን አለ፣ ሌዛን አለ። እዚህ ጋር እኩል ነው የሚለው ምልክት በነገራችን ላይ እዚህ ጋር ሶሪ ከሌዛን ኦር ኢኳል ቱ ልክ እንደዚህ ነው የሚጻፈው። ሌዛን ኦር ኢኳል ቱ እና ግሬተር ዛን ኦር ኢኳል ቱ እንደዚህ ነው የሚሆነው። ሶ እኩል ነው የሚለው ምልክት ከሌዛን ወይም ከግሬተር ዛን በኋላ የሚመጣው እዚህ ጋር ግራ እንዳያጋባችሁ ማለት። ስለዚህ በዚህ መልኩ አንደርስታንድ ማድረግ ይቻላል ማለት እና ኮምፓሪዥን ኦፕሬተሮችን በዚህ መልኩ መጠቀም ትችላላችሁ። ለቁጥሮች አሁን ለፍሎት እና ለኢንቲጀር ዳታ ታይፕ ሁሉንም ትጠቀማላችሁ ከዚህ ጋር ያሉትን። ለስትሪንግ ከሆነ ደግሞ ይህንን እኩል ነው እና ወይም ኖት ኢኳል ቱ የሚለውን መጠቀም ትችላላችሁ ማለት ነው። እና ለምሳሌ እዚህ ጋር ኢዝ ዲቨሎፐር ትሩ ነው የሚለው። ስለዚህ አሁን እዚህ ጋር ለምሳሌ ኢዝ ዲቨሎፐር የሚለው ኢዝ ዲቨሎፐር ሌዛን ኦር ኢኳል ቱ ትሩ ብለው ለምሳሌ ምን አይነት ሪዛልት እንደሚሰጠኝ እንየው። ትሩ ይለኛል። ለምንድን ነው? ኢዝ ዲቨሎፐር የሚለው ቫሊዩ ትሩ ነው። ትሩ ከሚለው ቫሊዩ ጋር እኩል ነው ወይ ነው። አሁን ለምሳሌ እዚህ ጋር ኖት ኢኳል ቱ ማድረግ ይችላል እና አሁን እዚህ ጋር ባየው ፎልስ ይለኛል። ለምንድን ነው ፎልስ ላይ? ትሩ ኖት ኢኳል ቱ ትሩ ነው የሚለው። አሁን ኢዝ ዲቨሎፐር የሚለው ቫሊዩ ትሩ አድርጎ ይወስዳል። ስለዚህ ይሄ ትሩ ኖት ኢኳል ቱ ትሩ ነው የሚሆነው። ስለዚህ ፎልስ ይሆናል ማለት ነው። ይሄኛው ግን ለምሳሌ ፎልስ ባረገው ፎልስ ባረገው በነገራችን ላይ ትሩ እና ፎልስ ላይ ጽፉ እዚህ በፊትም ተናግሬዋለሁ። በቡሊያን ዳታ ታይፕ ላይ ካፒታል ኤፍ ነው የምትጠቀሙት። እዚህ ጋር ቲም ካፒታል ቲ ነው የሚሆነው። ለምሳሌ ጃቫስክሪፕት ላይ ብታዩት ኖርማል ቲ ወይም ደግሞ ኖርማል ኤፍ ነው የምትጠቀሙት፣ ስሞል ሌተር ማለት ነው። እዚህ ጋር ግን ካፒታል ሌተር ነው የሚሆነው። ስሞል ሌተር ብታደረጉት ኤረር ነው የሚሆነው ማለት። ስለዚህ ይህን ራን ባረገው አሁን ትሩ ይለኛል። ፎልስ ኖት ኢኳል ቱ ትሩ ስለው እዚህ ጋር ትሩ ይሆናል ማለት እና በዚህ መልኩ ኮምፔር ለማድረግ ይጠቅሙናል። በእርግጥ በዲቴይል ኤግዛምፕል እየተጠቀምን እንመጣለን። በኤግዛምፕል እያየናቸው እንመጣለን ማለት ኮንዲሽናል ስቴትመንቶች ላይ ስንገባ ሞር እንጠቀማቸዋል እነዚህ አይነት ሁኔታዎች። ስለዚህ እነዚህን በደንብ በኤግዛምፕል ስለምናየው እዛ ጋር ሞር ግልጽ ይሆንላቸዋል። ነገር ግን ከዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር ኮምፓሪዥን ኦፕሬተሮች እነዚህ ናቸው። በፓይተን ውስጥ ኮምፓሪዥን ኦፕሬተር የሚባሉ አሉ። እነሱም እኩል ነው፣ እኩል አይደለም፣ ይበልጣል፣ ያንሳል ወይም እኩል ነው፣ ይበልጣል ወይም እኩል ነው የሚሉትን በኮምፓሪዥን ኦፕሬተር እናያቸዋለን፣ ወይም ደግሞ በኮምፓሪዥን ኦፕሬተር ውስጥ ይካተታሉ ማለት ነው። ስለዚህ በዚህ ፓርት ላይ አንደርስታንድ የምታደርጓቸው እነዚህ ኮምፓሪዥን ኦፕሬተሮችን በፓይተን ውስጥ መጠቀም እንደምንችል ነው እና እንደ ፕሮግራማችን እንደምንጽፈው ፕሮጀክት እንግዲህ እንደ አስፈላጊነታቸው እየተጠቀምናቸው እንሄዳለን። ስለዚህ እዚህ ፓርት ላይ አንደርስታንድ ብታደርጓቸው እነዚህ በኋላ ላይ የተለያዩ ፕሮጀክቶችን ክሬት ስናደርግ በዚሁ ኮርስ ውስጥ በፓይተን ኮርስ ውስጥ እንግዲህ የምንጠቀማቸው ናቸው እና ግራም እንዳያገባችሁ ከሚል ነው ይህ ፓርት ሊጠቅማችሁ የሚችል ማለት ነው። ወይም ኮምፓሪዥን ኦፕሬተሮችን በፓይተን ውስጥ አንደርስታንድ ማድረጋችሁ ሊጠቅማችሁ የሚችለው ሰው ኮምፓሪዥን ኦፕሬተሮችን በዚህ መልኩ አንደርስታንድ አድርጉ። እንደ ዳታ ታይፑ አንዳንዶች ሊጠቀሙ ትችላላችሁ፣ አንዳንዶች ላትጠቀሙ ትችላላችሁ። ለምሳሌ ቁጥሮች ከሆኑ ፍሎት ወይም ደግሞ ኢንቲጀር ከሆኑ እነዚህ ሁሉንም ትጠቀማላችሁ። ኦልሬዲ ይሰራሉ ሁሉ ማለት ነው፣ ማወዳደር ትችላላችሁ። ነገር ግን ስትሪንጎች ሲሆኑ ማጠቀሟቸዋሉ እና እነሱንም ኮንሲደር ማድረግ ያስፈልጋል። ከዚህ በፊት
በዚሁ ፓርት ላይ እንደዚህ እንደ ኤግዛምፕል እንዳየናቸው ማለት ለምሳሌ ሁለቱም ማይ ኔም እና ላስት ኔም የሚለውን ኮምፔር አድርገን አይተናል፣ አወዳደርንም እና በዚህ መልኩ አንደርስታንድ ማድረግ ያስፈልጋል ማለት ነው ኮምፓሪዥን ኦፕሬተሮች።